ዛሬ እንግዲህ ቤተሰብ ብሩኬ እንግዲህ ትናንት በጣም በተኛበት ሁኔታ ያሳዝን ነበር። በተፈጠረው ነገር እንግዲህ በብዛት ኦዲንሱ ድራማ ነው ድራማ ነው ከ190% ድራማ ነው እያሉ ነው። አንዳንዶች ደግሞ የብሩኬ እህት ተብዬዎች ደግሞ እነሱ ደግሞ ለቅሶ ቤት ቁጭ ብለው ነበር ማለት ይቻላል፣ እያለቀሱ ነበር። ዛሬ እንግዲህ አንዳንድ ቦታ ደግሞ ሀሚን አባረራት፣ ብሩቄ ነቅቶ ውጪልኝ አላት ምናምን። ኧረ እባካችሁ እኔ ወደ ራሳችሁ አንዳንድ ዩቲዩበሮች ምንም ቢሆን ትክክል ይውስ ምንም ዝም ብላችሁ ያላያችሁትን እንትን ባትሉ ጥሩ ነው። እና እንግዲህ ዛሬ ሀሚ መግቢያው ላይ እንደተናገረችው እኔ እኔ ማንም አልተረዳኝ፣ አሁንም እሷ መረዳት ላይ ነው ያለችው። አሁንም ሀሚ አልተረጋጋችም፣ አሁንም ወደ ራሷ አልተመለሰችም። ገና ናት። በጣም ያሳዝናል። አሁንም እንግዲህ እያለች ያለችው እኔ ማንም አልተረዳኝ፣ በአካባቢውም ያለው ሰው አብረውም ያለው ሰው አጠገቤ አንቺ ነሽ እያሉኝ ነው። አንዳንዱ ደግሞ ምን አገባሽ እንለያይ ብለሽ የለ ወይ ተለያይተሽ እያሉኝ ነው። እኔ እንለያይ ብል ብሩኬ ይሰቃይ ማለት ብሩኬ እንዲሰቃይ አልፈልግም። እሱ ከሚሰቃይ እኔ ልሰቃይ ስትል በጣም ነው ያሳዘነች። እንባዋን መቆጣጠር አቅቷት አየሽ ምን ያህል እንደምትወደው። እሱ እንግዲህ እሷ በቃ እኔ እንደዚህ እናንተም ጥፋት ስሜታዊ እንግዲህ ታገባችሁ እንደገባኝ ሀሚ ይቺ ሸይጧን ማለት ነው። ይቺ መተተኛ፣ ይቺ እርኩስ፣ ይቺ ቆሻሻ ከየትም ተጋርማ ያመጣችሁ ድቃላ እሱ የእሱን ህይወት ለመበጥበት ሆን ብላ ተልካ ነው ይሄን ሁሉ የምታረገው። እንግዲህ ትናንት የብሩኬም ጓደኛ የወፍራም ሙዴ ሁለቱ ዛሬ ወጥቶ ይቅርታ ጠይቀዋል። እኛ በጣም አፍዛናል፣ እኛ ራሱ ፈዘናል። ሀሚም ራሱ መታ ያን ኬክ ባትበት ነው እንበላው ነበር። ኬኩ ላይ ላውስ ምን እንዳለ አናቅም። ብሩኬ አንገቱ ላይ ሀብል ካሰረደች በኋላ እንደዚሁ ነው የተቀያየረው። ስለዚህ የሀብሉን ቢበጠስ እንግዲህ አንስተዋለች። መልሳ ታርግ አታርግ አናቅም። እህቶቼ እንግዲህ በብዛት ኮሜንቱ ላይ በየቦታው ሀብሉ ላይ መተት አርጋለች እየተባለ ነው። አዎ ልጅቷ በሰላም አይደለም እንደዛ አርጋ አቅዳ የመጣችው። እንግዲህ እኛ የመሰለን ራሳቸው እንደተናገሩ ራሳቸው ደግሰው ነበር። ግን አጅሬዋ ዙሪያውን ትብትብ አርጋቸው አፍዛቸው እንደዛ ያደረገችው። በጣም ይቅርታ ጠይቆ ኦዲንሱን በጣም በጣም ተሰምቷቸዋል። እንግዲህ ምለው ነው ያው አሁን በሃይማኖት ማማል እንደ ቀልድ ሆኗል። በጣም ያሳዝናል ጊዜው እና ማንን እንመን የሚልበት ሰዓት ነው። አዎ እኔ ይሄ ሀብል ብዙ ወንድሞቼ ብዙ ከጓደኞቻቸው እየለዩቸው፣ አንዳንዱ ሴት ቆሻሻ ሴት ፈጣሪውን የማይፈራ እንግዲህ ይቺ ብሩኬን በዚህ አልቀበል አላምናት ሲል በሀብሉ በመተት ልታጠምደው ትችላለች። ግን ደስ የሚለው ቶሎ ተነቅቷል። ሁሉም ተነጋግሯል። እንግዲህ እንዲያወልቅ በውስጥም ለወንድሞቹ ተነግሯል ተብሎ አውልቆ ጥሎ ወደ ጸበል እንዲወስዱት እንዳይለብሰው እያሉ ነው። እንደዚህ ካረገ ያሳዝናል። እና ሀሚ እንግዲህ ጸጽቶኛል ምናምን ብላለች። ጸጽቶኛል ማለት ደግሞ ከብሩኬ ልታረግ ከብሩኬ ቀጥላለሁ አይደለም ያለችው። ምንም ቢሆን የሁለት አመት ጓደኝነታችን ብዙ ነገር አሳልፈናል። እንግዲህ በዚህ መልኩ መሆኑን ቤትን ለማፍረስ አንድ ቀን አንድ ደቂቃ ይበቃል፣ ለመገንባት ግን ብዙ ዋጋ ያስከፍላል ብላለች። ልክ ናት። ለመስራት እንጂ ለማፍረስ ምንም ነገር ቀላል ነው ሀሚዬ። ይሄን ደግሞ ከተረዳሽ እባክሽ ወደ ራስሽ ተመለሺ። እስቲ ተረጋጊ ሀሚ ተረጋጊ። አሁን እኮ ከሶስት ወር 1 ወር ተቀንሶ 1 ወር ምናምን ነው ቢቀራት። ተረጋጊ። ሲጀመር እሷ ውሸቷን ነው አንቺን አበሳጭታ ከዛም ከዚህም ብላ ከህይወቱ እንድትወጭላት ነው። አንቺም ደግሞ የእሷን ወሬ ሰምተሽ ብሩኬን እምነት አጥተሽ ወጥተሻል፣ ተሰናብተሻል። እሱ አሁንም ቢሆን እንደው ሙምኪን ከተመለሰ ብሩኬ ወንድ ልጅ ደግሞ ከቆረጠ ብሩኬ ሲጀመር አይፈልግም። ከአሁን በላይ ከአንቺ ጋር ክብሬ ይበልጣል ብሏል። ልክ ነው። ወንድ ልጅ ክብሩን ነው ከፍቅር ክብርን ያስቀድማል። እንግዲህ ሀሚ ያንቺም ጸባይ አባትሽን ያልሰማሽ ሌላውን ኦዲየንስ ትሰሚያለሽ ማለት ዘበት ነው። ፈጣሪ ይህን ጸባይሽን አንቺም ተናግረሻል። ካሁን በፊት መጥፎ ጸባይ አለ የሚያስጠላ ብለሻል።
ይሄ ጸባይሽን ደግሞ እድሜ በጨመረ ቁጥር ቀስቀስ እያልሽ መሄድ ያለብሽ ነገሮችን በመጣብሽ ዝም ብለሽ መሄድ ሳይሆን ይሄ ነገር ጥሩ ነው አይደለም በሚለው ወደኋላ ዞር ብለሽ ማሰብ አለብሽ እላለሁ። ሀሚ ወደ ራስሽ ተመለሽ። እውነቴን ነው። እውነቴን ነው። ሌላ ወንድ ብታመጪ ሌላ ጋር ብታገቢ ብትሄጂ የባሰ ወይ ተጠቅሞ አኝኮ የሚጥል እንጂ እንደ ብሩኬ አዛኝ ሩህሩህ አታገኝ። እውነት ይሄ ባልሰራው ስራ ነግሮሻል። ደግሞ ተመርምሮ ልጁ የኔ ካልሆነ እኔ እንጃ አልቀበልሽም ብሎሻል። ግን አንቺ ከዛ በፊት ልቡን ሰብረሽዋል። ልቡን የሰበርሽውም ቃላት ሌላ ፍቅረኛ ይዛለሁ አገባለሁ አይባልም። እሱ ፊት ይሄ ነገር ራሱ በውስጥሽ እንኳ አስበሽ እንለያ የሚለው ቃል ይበቃው ነበር። ያ ነገር ለሱ ከባድ ነው። እሱ አምኖሽ እምነት አተሽ ሌላ ስትይ ወንድ ልጅ ነው። እውነት በጣም ነው ያሳዘነኝ የዛን ቀን። እሱም ወዶ አይደለም እህቶቼ፣ የዋህነት ነው እንደዚህ ዋጋ የሚያስከፍለው። እና ወሬ አላብዛባችሁ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝ ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሀሚ ጋሽዬን ይዛ መታለይ። አላደርኩም ሐኪም ቤት ወንድሙም ነበር እነ ፍፄ ሂጂ ሂጂ ሲሉኝ ያው እዛው ባድር ይሻላል አልተኛሁም እንቅልፍ አለች። በጣም ተጨንቄ ነው ያደርኩም። እኔ ጭንቀት ላይ ነኝ። ግን እኔ ማንም አልተረዳኝ ትላለች። ግንፍል የሚል ጸባይሽ ማን ይረዳሽ እንዴ? እና ስለዚህ እህቶቼ ጋሽዬን ይዛ ሂዳለች። እንግዲህ ያው ብሩኬ ሀሚን አላናገርም። በጣም ተቀይሟታል። ጋሽዬን መከሯት። እንደ አይነት እሱ አሁንም ያው ናት። አሁንም ገና ብዙ ያልተፈታ እዛው ላይ ናት። ሀሚም አልተመለሰችም። ታውቃላችሁ አባቷ ጋር ትከራከራለች። እኔ የማውቀው አባት ሲከበር ነው። እሷ ግን ምን አይነት አስተዳደግ እንደው ይቅርታ አድርጉልኝ ይሄን ከሰማችሁ እንዳትቀየሙኝ። ፈለገ ቢሆን አባት ፊት እንኳ ስርዓት መያዝ ነበረባት። እሷ ግን አባቷ ጋር እኩል መልስ ነው የምትሰጠው። በጣም ታሳዝናለች። ለአባቷ የሰጠች ለወንድ ልጅ ለብሩኬ እንዴት አትሰጥም? መልስ ደግሞ ወንድ ልጅ ክብር ነው። ሀሚ እውነቴን ነው። ብሩኬን ትተሽ ሌላም ጋር ብትሄጂ ያን በጥፊ ብሎ ነው የሚያባርሽ። ክብር ይወዳል ወንድ ልጅ። የሳስር ወንድ ብትሄጂ ብቀያይሪ ክብር ጸባይ ከሌለሽ በዚህ ጸባይሽ ማንም እውነቴን ነው ማንም ወንድ ልጅ ክብር ይፈልግሃል። ወደ ራስሽ ተመለሽ። እውነት ተይ ይቆጭሻል። እና ጋሽዬ እንለያይ ብሩኬ ያው አልፈለገም መለያየቱን ነው አሁንም የመረጠው። ጋሽዬ ደግሞ እንለያይ የሚልን ያጠገብ አታውሩብኝ ተይ ተመለሽ እያሉ ሀሚንትን እያሉ ነው። ብሩኬ ደግሞ እኔ ይቅርታ አድርጉልኝ እሷንም ሀሚንም ማየት አልፈልግም ጋሽዬ ራሴን ማስታመም ነው የምፈልገው ያዙልኝ ሀሚንም ብሏል። በጣም አስባችሁታል? እንደዛ የሚወዳት ልጅ አያችሁ። ብሩኬ ራሱ ከሀሚም ቆርጧል። አዎ እውነቱን ነው እንዴ! ሊያቃጥሉን ነው፣ ሊገሉት ነው። ጥሩ ውሳኔን የወሰነው እንግዲህ ዛሬ ፍፄ ያቺ ትናንት እንደወጣኝ በዛው ቀርታለች ብለዋል። ኢንሻአላህ በዛው ይድፋት፣ አትመለስ አቦ እና ዛሬም አልመጣም። ሀሚ እንግዲህ የሆነ ነገር አድርጋው ነው እንዳትደውል እንዳትመጣ ብላለች። ሀሚ እንደዛም ብትል ብሩኬ እሷንም ጭምር አይኗን ማየት አልፈልግም ጋሽዬ ይቅርታ አድርግልኝ፣ ሁለቱ ያዝልኝ፣ አጠገቤ እንዲመጡ አልፈልግም፣ በቃኝ፣ ራሴን ማስታመም ነው። ሀሚም ይቅርታ ብሏል። ብሩኬ እንግዲህ ሀሚ የምናወራው ነገር አለ መጀመሪያ ደህናውን ስትል እሱ ደግሞ አንዴ ተለያይተናል አልፈልግም እያለ ነው። በጣም ያሳዝናል። ጋሽዬ ደግሞ እንግዲህ እንዲለዩ አልፈለጉም። አሳዘውን የፊት እንለያ አትበሉ እያሉ ነው። እንግዲህ ጋሽዬ በዚህ አጋጣሚ ልጆ ምንም እኔ እንጃ ካልሆነ የዶክተር እንትን አሉ እኮ አማካሪ እዛ ወስዳችሁ ካላስመከራችሁ እሷ ማለት ደረቅ እንጨቱን አለች ድርቅ ብላለች ሀሚ። ብሩኬ ደግሞ የሁለቱንም ጭቅጭቅ ማየትም አይፈልግም። ትክክል ሀሚም እሱ ጋር በተገናኘች ቁጥር አፉ አያርፍም። ይሄ እንዴት በሽታውን ያስታም። እንግዲህ የብሩኬ ውሳኔ ዛሬ ደስ ይላል። ሀሚም አታስፈልገውም። ያችም እናቱ ቤቱ ነው፣ ጓደኞቹ አሉ፣ ወንድሞቹ በሽታውን ቢያስታም ጥሩ ምርጫ ጥሩ ውሳኔ ነው የወሰነው። ጋሽዬም አዎ ራቁ፣ አንቺም ቤትሽ አርፈሽ ቁጭ በይ፣ ሰላሙን ያግኝ፣ ተውት እረፍት ያግኝ ብለዋል። እንግዲህ ያው ሀሚ እንግዲህ አብራው ልትሆን ነበር አልፈልግም ብሏል። ጥሩ አድርጓል። አትፍረዱበት እንዴ! የነሱ ጭቅጭቅ የነሱ በተገናኙ ቁጥር
መጥፎ ቃላት የእነሱ እንትን ነው እኮ ልጁን ጭንቀት ሌላ በሽታ ውስጥ ያስገቡት። እና እንግዲህ ዶክተሩም ብነግራችሁ ያለው ነገር ያሳዝናል ብላለች። ያው ግልጽ አላረጉም ዶክተሩ ምን እንዳለበት። እንግዲህ ፈጣሪ ማረው ይባላል። እንግዲህ አሁንም ኦዲየንሱ ድራማ ነው እየተባለ ነው። እኛ ምንም የምናውቀው ታሪክ የለም። እንደ አይነት ድራማ እንደዚህ ሆኖ የተሰራ ብር ጦስ ዶላር በአፍንጫ ይውጣ እህቶቼ። እና ሀሚና ብሩኬ ነገር ያለቀ ነገር ነው እህቶቼ ስላችሁ። እሷም አሁንም ያው ናት አትፈልግም። ብሩኬም ደግሞ የመቁረጥ ላይ ነው። እንጃ ሳስበው ብሩኬ እንደው ሲሻለው እዚህ የሚቀመጥ አይመስለኝም። በጣም በጣም ቆርጧል ከሀይሚ። አስባችሁ እንደዛ የሚወዳት መለየት ይጨንቀኛል።